ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ግሬድ 11 ኬሚስትሪ ዩኒት 5 ሌሰን 11 ጥያቄዎችን ሰርተናል። ኤክሰርሳይዝ 5.8 በተመለከተ ሰርተናል። ዛሬ የምንሰራው ሌሰን 12 ላይ ኤክሰርሳይዝ 5.9 ይሆናል። ኤክሰርሳይዝ 5.9 እንግዲህ ዛሬ ኤክሰርሳይዝ 5.9 በተመለከተ ስንሰራ እያንዳንዳቸውን ጥያቄዎች ምንድነው የተሰጠን፣ ምንድነው የሚፈለገው የሚለው እስከ ማብራሪያው በደንብ ኢንዲቴል መጀመሪያ ወደ መስራታችን ከመሄዳችን በፊት ጥያቄውን በትክክል አንደርስታንድ አድርገናል ወይስ አላደረግነው የሚለው ነው መቅደም ያለበት እና ምንድነው የተሰጠን፣ ምንድነው የሚፈለገው። እንግዲህ ኤክሰርሳይዝ 5.9 የመጀመሪያው ጥያቄ at the start of the reaction ይላል። እንግዲህ ሪአክሽኑን በሚጀምርበት ሰዓት 0.0218 0.0145 and 0.0783 moles of hydrogen iodine and hydrogen iodide ነበረ ነው። የሃይድሮጅን ሞል 0.0218 ነበር፣ አዮዲን 0.0145 ነበር፣ እንዲሁም ደግሞ ሃይድሮጅን አዮዳይድ 0.0783 ሞል ነበር ነው ሪስፔክቲቭሊ በቅደም ተከተል ስለተሰጠ። ይህን ዋት በስንት ሊትር ውስጥ በ3.5 ሊትር ውስጥ ነበር። ኦኬ ሪአክሽን ቤዝል ውስጥ ነበር። ይሄ ቴምፕሬቸሩ 430 ዲግሪ ሴልሺየስ ነው። Now decide whether or not the reaction is at equilibrium. Equilibrium ነው ወይስ አይደለም የሚለውን ዲሳይድ አድርጉ ነው። if not ካልሆነ predict in which direction the reaction will proceed. እንግዲህ ኢኩሊብሪየም ካልሆነ ወዴት ዳይሬክሽን ነው ሪአክሽኑ ፕሮሲድ የሚያደርገው የሚካሄደው የሚለው ነው። እንግዲህ the equilibrium reaction is heat ተሰጥቶናል። ሃይድሮጅን ጋዝ react with iodine gas, mole of hydrogen iodide gas ኬሲ is equal to እዚህ ጋር ምንድን ነው የተሰጠን 554.3 ተሰጥቶናል። አት ስንት 430 ዲግሪ ሴልሺየስ ይሄ ነው የተሰጠን። ወደ መልሱ ስንመጣ መጀመሪያ to determine whether the reaction is at equilibrium in which direction it will proceed we need to calculate reaction quotient. መጀመሪያ reaction quotient-ን ካልኩሌት ማድረግ ያስፈልጋል። reaction quotient-አችንን ከማን ጋር ኮምፔር እናደርገዋለን? and compare it to the equilibrium constant ኬሲ ያገኘነውን reaction quotient ካልኩሌት አድርገን ከዚያም ከማን ጋር እናወዳድረዋለን? ከኬሲ ጋር እናያለን። እንግዲህ የመጀመሪያ የተሰጠን ሞል ነው። ኮንሰንትሬሽናችን መፈለግ አለብን። the balanced chemical equation is given here ይሄ ነው balanced chemical equationአችን። የመጀመሪያው ስቴፕ 1 ያው ስቴፕ 1 ስቴፕ 2 ያልን እንዲገባችሁ ነው ይሄንን ማደርገው። መጀመሪያ ወይም የመጀመሪያ ስራችን ምንድነው የሚሆነው? calculate the concentration of the reactant end product ለማለት ነው። እንግዲህ ስቴፕ 1 ያልኩት እዚህ ጋር ኮንሰንትሬሽን ስንፈልግ እንግዲህ ኮንሰንትሬሽን ማለት ምንድነው? ኮንሰንትሬሽን ማለት number of mole over volume አይደለ? ሞላሪቲ የምንለው ሞል ተሰጠና እዚህ ጋር moles of hydrogen is given, moles of iodine is given, moles of hydrogen iodide is given and volume is given. Now let's calculate concentration. የእያንዳንዱን concentration calculate እናድርግ. Now let's calculate the concentration of each hydrogen molecule iodide and hydrogen iodide ማለት ነው። እዚህ ጋር መጀመሪያ የሃይድሮጅንን concentration calculate እናደርግ። concentration of hydrogen is equal to ብለን number of moles አይደለ? it's number of moles moles over per volume ነው። ሞል ተሰጥቶናል። እዚህ ጋር ሞል ስንት ነው የተሰጠን? 0.0218 ሞል ተሰጥቶናል። ይህን ለማን እናካፈላለን? ለቮሊዩም። ቮሊዩሙ ደግሞ ስንት ነው የተሰጠን? 3.5 ሊትር ነው። ዛት እዚህ ጋር ስንት እናገኛለን ማለት ነው? 0.00623 ሞላሪቲ ኦል ሞል ፐር ቮሊዩም ማለት ነው። ይሄን እናገኛለን። እንደገና አሁንም የማን ካልኩሌት እናደርግ? ሞልስ ኦፍ ዋት iodide. Iodine concentration of iodine calculate እናደርጋለን። the same as n over v number of moles divided by per volume ማለት ነው። ለቮሊዩሙ ስናካፍል ያ ማለት ሞሉ ስንት ተሰጥቶናል? እዚህ ጋር 0. በፊት given የተሰጠ ማለት ነው 0.0145 ሞል አለ እዚህ ጋር divided by 3.5 ሊትር ነው የተሰጠን። ይህን ስታካፍሉ ስንት ታገኛላችሁ? 0.0041 ሞላሪቲ እናገኛለን። ይህን ስናካፍል ማለት ነው። ማንቀረናውን ኮንሰንትሬሽን ኦፍ ዋት ሃይድሮጅን አዮዳይድ እሱን የቀረን ዘሴማስ ሲሚላር ስቴፕ ነው። ይህን የምንካፈለው ኤን ኦቨር ቪ ማለት ነው።
ይህን ስናካፍል ስንት እናገኛለን? 0.07 ኦኬ 83 ሞል ነው የተሰጠን የሃይድሮጅን አዮዳይድ ሲካፈል ለ3.5 ሊትር። ሶ ይህን ስናካፍል ስንት እናገኛለን? 0.022 ሞላሪቲ ሞል ፐር ቮሊዩም ማለት ነው። ይህን እናገኛለን። ናው ወደ ስቴፕ 2 እንምጣ። ሌትስ ካም ቱ ስቴፕ 2። ሶ የሁለተኛው ስቴፕ ወይም ሁለተኛ ላይ ማወቅ ያለብን ምንድነው? ካልኩሌት ሪአክሽን ኮኤፊሺየንት ኪዩሲ ነው። ሶ ሪአክሽን ኮኤፊሺየንት አጠቃላይ ስንሰራ ኪዩሲ ማለት the concentration of what the concentration of hydrogen iodide the power of 2 ምክንያቱም ኮኤፊሺየንቱ 2 ስለሆነ መጀመሪያ ላይ ያለው እንግዲህ ባላንስ የሆነ ኬሚካል ኢኩዌሽኑ ማለት ነው divided by the concentration of what reactant ማለት ነው። ሶ የሪአክታንቶቹ ላይ ደግሞ ያለው ማለት ነው ሃይድሮጅን ነው። ኦኬ ሃይድሮጅን ታይምስ what iodine። ኦኬ ናው ሰብስቲቲዩት ማድረግ እንችላለን። ኮንሰንትሬሽን ኦፍ ሃይድሮጅን አዮዳይድ ስንት አገኘን? እዚህ ጋር ይሄው ካልኩሌት አድርገን ያገኘነው 0.022 ኦኬ ሞላሪቲ ማለት ነው። ይህንን ዘ ፓወር ኦፍ ስንት እናደርገዋለን? 2 እናደርጋለን። ኦቨር እናደርግና እዚህ ጋር የሃይድሮጅን ኮንሰንትሬሽን ስንት አግኝተናል? 0.00623 አግኝተናል። ታይምስ በማን እናባዛለን? አሁን እንደገና በአዮዲን ኮንሰንትሬሽን። የአዮዲን ኮንሰንትሬሽን ደግሞ 0.041 እንደዚህ እናደርጋለን። መጨረሻ ላይ ይህንን ካልኩሌት አድርገን የምናገኘው ስንት ነው? ኪዩሲ ማለት ነው ወይም ሪአክሽን ኮኤፊሺየንት ስንት እናገኛለን? 19.4 እናገኛለን። ይህን 19.4 እናገኛለን። ናው ሶስተኛው ስቴፕ የሚሆነው ኮምፔር ነው አይደለ? ማለት ኪዩሲን ከኬሲ ወይም ከኢኩሊብሪየም ኮንስታንት ጋር ኮምፔር ማድረግ ነው። ሶ ይህን ኮምፔር በምናደርግበት ሰዓት እንግዲህ ኪዩሲ እና ኬሲን እነዚህ ሶስት ነገሮችን ማስታወስ አለባችሁ። አሁን ኪዩሲን ወይም ሪአክሽን ኮኤፊሺየንት ከማን ጋር ነው ኮምፔር የምናደርገው? ከኬሲ ጋር። ሶ ይህን ኮምፔር በምናደርግበት ሰዓት ምንድን ነው የሚለው? ሪአክሽን ኮኤፊሺየንቱ ከኢኩሊብሪየም ኮንስታንት ከኬሲ የሚያንስ ከሆነ ሪአክሽናችን ወዴት ነው ፕሮሲድ የሚያደርገው? ወደ ራይት ነው። ያ ማለት ወደ ፕሮዳክት ሳይድ ማለት ነው ሽፍት የሚያደርገው። ሪአክሽን ኮኤፊሺየንታችን ከኬሲ ወይም ከኢኩሊብሪየም ኮንስታንቱ ጋር የሚበልጥ ከሆነ ስናወዳደረው ወዴት ነው ፕሮሲድ የሚያደርገው? ወደ ሌፍት ነው፣ ወደ ሪአክታንት ማለት ነው ሽፍት የሚያደርገው። ነገር ግን ሪአክሽን ኮኤፊሺየንታችንና ኢኩሊብሪየም ኮንስታንት የተሰጠው እኩል ከሆነ ሲስተማችን አት ኢኩሊብሪየም ነው። ሶ ዛት ዲፔንዲንግ ኦን ዚስ አሁን ሪአክሽን ኮኤፊሺየንት ስንት ነው ያገኘን? ሶ እዚህ ጋር ሪአክሽን ኮኤፊሺየንት ምንድን ነው እኛ ያገኘ ነው? ሪአክሽን ኮኤፊሺየንት ኪዩሲ ኦኬ ሪአክሽን ኮኤፊሺየንት ስንት ነው ያገኘ ነው? 19.4 ነው። ኬሲ ደግሞ ስንት ነው የተሰጠን? እዚህ ጋር 54.3 ነው። ስለዚህ ምንድን ነው ማለት ነው የኛ ኮንክሉዥናችን? ሲንስ ኪዩሲ ወይም ሪአክሽን ኮኤፊሺየንት ሌስ ዛን ኬሲ ስለሚያንስ ዘ ሪአክሽን ኢዝ ኖት ዘ ሪአክሽን ኢኩሊብሪየም አይደለም። ዘ ሪአክሽን ኢዝ ኖት ዋት ኢኩሊብሪየም ካልሆነ ወዴት ነው ሽፍት የሚያደርገው? ኦኬ ኢኩሊብሪየም ኤንድ ሲንስ ኪዩሲ ሌስ ዛን ኬሲ ኦኬ ኪዩሲ ከኬሲ ካነሰ ሪአክሽናችን ወዴት ነው ሽፍት የሚያደርገው? ኤንድ ፕሮሲድ ዋት ኦኬ ፕሮሲድ ወዴት ነው ማለት ነው? ፕሮሲድ ቱ ዘ ራይት ኦኬ ቱ ዘ ራይት። ይሄ ነው ማለት ነው የተጠየቅነው። ሪአክሽኑ ኢኩሊብሪየም ነው ወይስ አይደለም? ካልሆነ ወዴት ነው ሽፍት የሚያደርገው አይደለ ጥያቄው። ስለዚህ ይሄ እንደምታዩት ኪዩሲ 19.4 ነው ካልኩሌት አድርገን ያገኘነው። ኬሲ 54.3 ነው የተሰጠን። ስለዚህ ሪአክሽን ኮኤፊሺየንታችን ከኬሲ ምን ይሆናል? ያንሳል። ካነሰስ ኢኩሊብሪየም ወዴት ነው ሽፍት የሚያደርገው? ወደ ራይት ነው ማለት ነው። ወደ ራይት ነው። ሶ የመጀመሪያው ጥያቄ ይሄን ይመስላል ማለት ነው። ወደሚቀጥለው ጥያቄ እንሂድ። ኦኬ ሁለተኛው ጥያቄ at a very high temperature the following reaction has Kc 1.0 times 10 to the power of -30 እንግዲህ ኬሲው 1.0 ወይም 1 times 10 to the power of -13 ተሰጥቶናል። ለዚህ ሪአክሽኑ ይሄ ነው። ቱ ሃይድሮጅን ኦኬ ፍሎራይድ ወይም ሃይድሮጅን ፍሎራይድ ዲኮምፖዝ ሲሆን ወደ ሃይድሮጅን ጋዝ እና ወደ ፍሎሪን ጋዝ ማለት ነው። አት ሰርቴን ታይም ኮንሰንትሬሽኑ ከሆነ ጊዜ በኋላ ኮንሰንትሬሽኑ የሃይድሮጅን ፍሎራይድ እዚህ ጋር ሪስፔክቲቭሊ ተብሎ ስለተሰጠን የሃይድሮጅን ፍሎራይድ እዚህ ጋር 0.4 ሞላሪቲ ነው። የፍሎሪን ደግሞ እዚህ ጋር እንደምታዩት 0.04 ሞላሪቲ ነው። እንደገና ደግሞ
የሃይድሮጂን 0.00 ሞላሪቲ ነው ሪስፔክቲቭሊ በቅደም ተከተሉ ተብሎ ተሰጥቷል። ኢዝ ዘ ሲስተማቲክ ኢኩሊብረም እንግዲህ ሲስተሙ ኢኩሊብረም ነው ወይ ነው። ቅድም መጀመሪያ ጥያቄ የሰራ ነው ኮንሰንትሬሽኑ አልተሰጠንም ነበር፣ እኛንን ኮንሰንትሬሽኑ ካልኩሌት ያደረግነው። አሁን ግን ኮንሰንትሬሽኑ ተሰጥቶናል፣ ሰው ቀላል ነው። ስለዚህ ሪያክሽን ኮኤፊሽንታችንን ካልኩሌት ማድረግ እንችላለን። እንግዲህ የሪያክሽን ኮኤፊሽንታችን ከኬሲው ጋር እኩል ከሆነ ኢኩሊብረም ነው፣ ካልሆነ ወደ ሽፍት እንደሚያደርግ ቅድም አይተናል። ተመሳሳይ ነው ጥያቄው። እዚህ ጋር ልዩነቱ ኮንሰንትሬሽኑ ስለተሰጠን ነው። የመጀመሪያ ኮንሰንትሬሽኑ አልተሰጠንም፣ እኛ ኮንሰንትሬሽኑ ካልኩሌት አድርገን ነው ያገኘ ነው። ኢፍ ኖት እንግዲህ ኢኩሊብረም ካልሆነ ዋት መስ ሃፕን ፎር ዘ ኢኩሊብረም ቱ ቢ ሪችድ እንግዲህ ኢኩሊብረም እንዲሆን ምን መሆን አለበት ነው ወይም ምን ይካሄዳል ነው። እንግዲህ አንሰር የመጀመሪያው ባላንስ ኬሚካል ኢኩዌሽን መጽሐፍ ነው። እዚህ ጋር ስለተጻፈ ችግር የለውም ከዚያ እንጀምር በማለት ነው። ይሄ ኢኩዌሽኑ ባላንስ ነው። ምክንያቱም ይሄ ኬሚካል ኢኩዌሽን ባላንስ መሆን አለበት፣ ካልሆነ በፍጹም መስራት አንችልም። ኦኬ እዚህ ጋር እንደምታዩት ሃይድሮጂን ሪአክታንት ሳይድ 2 ነው፣ ፕሮዳክት ሳይድ 2 ነው፣ ፍሎሪን እዚህ 2 ነው፣ እዚህም ፍሎሪን። ስለዚህ ስቴፕ 2 ላይ ዋናው እሱ ነው። ከዛ ነው የሚጀምረው። ራይት ዘ ኤክስፕሬሽን ፎር ኬሲ እንግዲህ ኬሲን ኤክስፕሬሽንን እዚህ ጋር እንጽፋለን። እሱን ስንጽፍ እንግዲህ ኬሲ ኤክስፕሬሽን ስንጽፍ ኮንሰንትሬሽን ኦፍ ሃይድሮጂን ታይምስ ኮንሰንትሬሽን ኦፍ ፍሎሪን ያ ማለት የፕሮዳክት ኮንሰንትሬሽን ኦቨር ሪአክታንት ብለን ነው የምንሰራው። በዚህ መልኩ እንሰራለን። ስቴፕ 3 ላይ ካልኩሌት ኬሲ ነው። እንግዲህ ኬሲን ምን ማድረግ አለብን? ካልኩሌት ማድረግ አለብን። ይህን ካልኩሌት ለማድረግ መጀመሪያ ምን ተሰጥቶናል? ኮንሰንትሬሽን ተሰጥቶናል ቅድም እንደነገርኳችሁ። ስለዚህ አሁን ኬሲ ወይም ደግሞ ሪአክሽን ኮኤፊሽንትን ካልኩሌት ማድረግ በጣም ቀላል ነው። ዛት እዚህ ጋር አሁን ኪውሲ ያ ማለት ሪአክሽን ኮኤፊሽንት ማለት ነው። ይህንን ካልኩሌት ማድረግ እንችላለን። ሪአክሽን ኮኤፊሽንት እዚህ ኳልቱ ብለን ኮንሰንትሬሽን ኦፍ ዋት ሃይድሮጂን ታይምስ ኮንሰንትሬሽን ኦፍ ዋት ፍሎሪን ኦቨር ሃይድሮጂን አዮዳይድ ሃይድሮጂን አዮዳይድ ኮንሰንትሬሽን ዘ ፓወር ኦፍ 2 እንላለን። ሰብስቲቱት ማድረግ ነው። ይሄንን አሁን ሃይድሮጂን ስንት ነው የተሰጠን? እዚህ ጋር የሃይድሮጂን እዚህ ጋር ተሰጥቶናል። ስንት ነው ማለት ነው? 0.001 ማለት ነው ታይምስ የፍሎሪን ስንት ነው የተሰጠን? 0.004 ተሰጥቶናል። ኦቨር እንልና የሃይድሮጂን አዮዳይድ 0.4 ተሰጥቶናል። ዞድ ስኩዌር እናደርጋለን። ይህን ካልኩሌት አድርገን ስናመጣ ስንት ይመጣ መሰላችሁ? 2.5 ታይምስ 10 ፓወር ኦፍ -5 ይመጣል። ይሄን ካልኩሌት አድርጎ ማግኘት ነው። ናው አሁን ምንድን ነው የምናደርገው ከዚህ በኋላ? ኮምፔር እናደርጋለን። ስቴፕ 4 ላይ ምንድን ነው የምናደርገው? ቅድም እንደነገርኳችሁ ኮምፔር ኪውሲ ቱ ኬሲ ምን ማለት ነው? እንግዲህ ኪውሲ ከኬሲ እኩል ከሆነ ምን ይሆናል? አት ኢኩሊብረም ነው የሚሆነው። ሪአክሽን ኮኤፊሽንታችን ከኬሲ ካነሰ ምንድን ነው የሚሆነው? ሪአክሽኑ ወዴት ነው ፕሮሲድ የሚያደርገው? ወደ ራይት ነው። ሪአክሽን ኮኤፊሽንታችን ከኬሲ የሚበልጥ ከሆነ ፕሮሲድ የሚያደርገው ወደ ሌፍት ነው ብለናል አይደለ? ስለዚህ አሁን እዚህ ጋር ምንድን ነው የምናደርገው? እዚህ ጋር ያገኘነው ኬሲ ስንት ነው? ሪአክሽን ኮኤፊሽንታችን ስንት ነው? 2.5 ታይምስ 10 ፓወር ኦፍ ዋት -5 ነው ሪአክሽን ኮኤፊሽንታችን። ኬሲስ እዚህ ጋር ኬሲ ስንት ነው የተሰጠን? ኬሲ የተሰጥቶናል 1 ታይምስ 10 ፓወር ኦፍ -13 ምንድነው ማለት ነው? እዚህ ጋር ኬሲ ወይም ሪአክሽን ኮኤፊሽንታችን ግሬተር ዛን ከማን ነው? ሪአክሽን ኮኤፊሽንት ከማን ይበልጣል? ከኢኩሊብረም ኮንስታንት። ኬሲ ግሬተር ዛን ዋት? ኬሲ። ዛት ኢዝ ምን ማለት ነው? 2.5 ታይምስ 10 ፓወር ኦፍ -5 አይደለ? ግሬተር ዛን ከስንት? 1 ታይምስ 10 ፓወር ኦፍ -13 አይደለ? የበለጠ ማለት ምንድነው? ሪአክሽናችን ወዴት ነው? ምንድነው ዋት ሃፕን ፎር ዘ ኢኩሊብረም ቱ ቢ ሪችድ የሚለው ምን ማለት ነው? እንግዲህ ሪአክሽን ኮኤፊሽንታችንን ከኬሲ ጋር አወዳደርን። ማንኛውም የሚበልጠው ያን ነው። ሪአክሽን ኮኤፊሽንታችን ከኬሲ ጋር ስናወዳደር ወይም ከኢኩሊብረም ኮንስታንት ጋር ስናወዳደር ኬሲ ወይም ደግሞ ሪአክሽን ኮኤፊሽንታችን ይበልጣል። ያ ማለት ሲስተሙ አት ኢኩሊብረም አይደለም። አት ኢኩሊብረም ካልሆነ ወደ ሺፍት የሚያደርገው ወደ ሌፍት ዳይሬክሽን። ጥያቄው ላይ ታስታውሱ ከሆነ ኢኩሊብረም እንዲደርስ ምን መደረግ አለበት? ኢኩሊብረም እንዲደርስ ምን መደረግ አለበት ነው። ኢኩሊብረም እንዲደርስ መደረግ ያለበት ምንድን ነው? For equilibrium to be reached, the concentration of hydrogen fluoride must increase. ምክንያቱም የሃይድሮጂን ፍሎራይድ ኮንሰንትሬሽኑ ምን ስለሆነ ነው? ትንሽ ስለሆነ ነው አይደል? የሃይድሮጂን እና የፍሎሪን ኮንሰንትሬሽን ትልቅ ስለሆነ ነው ምን የሆነው? ሪአክሽን ኮኤፊሽንታችን የበለጠው። while the concentration of hydrogen and fluorine decrease መሆን አለበት ማለት ነው። አንቲል እስከመቼ ድረስ ነው ግን የሚሆነው? እኩል እስከሚሆን ማን? ሪአክሽን ኮኤፊሽንታችን እና ኬሲ። ይህን ለማድረግ ደግሞ መቼ ነው ይሄ ሀፕን የሚያደርገው? ያ ማለት
ሪአክሽን ኮኤፊሽንታችንና ሪአክሽን ወይም ኢኩሊብሪየም ኮንስታንት እኩል የሚሆነው this can occur through what ሪቨርስ ሪአክሽን ነው። ሪአክሽኑ ሪቨርስ እናደርግ ነው። ያ ማለት ምን ማለት ነው? ሃይድሮጂን ኤንድ ፍሎሪን ሪአክት ቱ ፎርም what ሃይድሮጂን ፍሎራይድ ፕሮዳክት የነበረው ሪአክታንት እናመጣዋለን ማለት ነው። ሪቨርስ ይሆናል። እዚህ ጋር ምንድነው ሃይድሮጂን ፍሎራይድ ዲኮምፖዝ ኢንቱ ሃይድሮጂን እና ወደ ፍሎሪን አልነበረም። ሶ አሁን ሪቨርስ ስናደርገው ሃይድሮጂን ሪአክት ዊዝ ፍሎሪን ጊቫት what ሃይድሮጂን ፍሎራይድ ዘስ በዚህን ሰዓት ዲክሪዚንግ ዘ አማውንት ኦፍ ሃይድሮጂን ኤንድ ፍሎሪን የሃይድሮጂን እና የፍሎሪን አማውንት ምን ዲክሪዝ እናደርጋለን ይሆናል while increase the amount of what ሃይድሮጂን ፍሎራይድ until እስከ መቼ the system reach equilibrium። ስለዚህ ይሄ እስከ ማብራሪያው ሁለተኛው ጥያቄ ይሄን ይመስላል ማለት ነው። ወደሚቀጥለው ጥያቄ እንሂድ። ኦኬ ወደ ሶስተኛው ጥያቄ ስንመጣ the decomposition of nitronile bromide is represented by the equation nitro decompose ሲሆን ይሄ ናይትሮሳይድ ብሮማይድ ዲኮምፖዝ እናደርገው እዚህ ጋር ምንድነው የምናገኘው 2 ሞል ኦፍ ናይትሮጅን ሞኖክሳይድ ጋዝ ኤንድ ብሮሚን ጋዝ ነው። ይሄ ናይትሮሳይድ ብሮማይድ ማለት ነው። ኬቲው ተሰጥተናል 0.016 ግራም ነው። ኦኬ ኢኳል ቱ 0.0169 ነው። ኦኬ 0.0169 ተሰጥቶናል። አት ኢኩሊብሪየም ኮንሰንትሬሽኑ የናይትሮጅን ሞኖክሳይድ እና የብሮሚን ተሰጥቶናል። የናይትሮጅን ሞኖክሳይድ 1.05 ታይምስ 10⁻⁻2 ሞላሪቲ ነው። እንደገና ደግሞ የብሮሚን ስንት ነው? 5.24 ታይምስ 10⁻³ ሞላሪቲ ነው። ሶ አሁን የተጠየቅነው የማን ነው ያልተሰጠን? የናይትሮሳይድ ብሮማይድ ነው። የናይትሮሳይድ ብሮማይድ የዚህ ኮንሰንትሬሽኑ ስንት ነው ነው የዚህ ኮንሰንትሬሽኑ። ሶ ዋት ኢዝ ዘ ኮንሰንትሬሽን ኦፍ ናይትሮሳይድ ብሮማይድ? ናይትሮሳይድ ብሮማይድ እንግዲህ ወደ መልሱ ስንመጣ ኬሲ ኢዝ ኢኳል ቱ ብለን ኮንሰንትሬሽን ኦፍ ናይትሮጂን ታይምስ ኮንሰንትሬሽን ኦፍ ብሮሚን ኦቨር ኮንሰንትሬሽን ኦፍ ናይትሮሳይድ ብሮማይድ። ሶ ኬሲ ተሰጥቶናል፣ የናይትሮጅን ሞኖክሳይድ ኮንሰንትሬሽን ተሰጥቶናል፣ የብሮሚን ኮንሰንትሬሽን ተሰጥቶናል። ሶ አሁን ያልተሰጠን የማን ነው? ሌላው እዚህ ጋር ያልተሰጠን ኮንሰንትሬሽን የማን ነው ማለት ነው? ኮንሰንትሬሽኑ ጊቭን ያልተሰጠን ማለት ነው ናይትሮሳይድ ብሮማይድ ኮንሰንትሬሽኑ ምንድነው? ኮስችን ማርክ ነው። ሶ ምንድነው ፎርሙላ ይሄ ነው። ስለዚህ የዚህን ማግኘት እንችላለን። ሶ ይሄን ክሊስ ክሮስ እናደርገው ኬሲ ታይምስ ኮንሰንትሬሽን ኦፍ ምንድነው የሚሆነው? እዚህ ጋር ናይትሮሳይድ ብሮማይድ ብሮማይድ እዚህ ኳልቱ ብለን ምንድነው የሚሆነው? ኮንሰንትሬሽን ኦፍ ዋት ናይትሮጂን ሞኖክሳይድ ታይምስ ኮንሰንትሬሽን ኦፍ ዋት ብሮሚን ብሮሚን ክሊስ ክሮስ እናደርግ ማለት ነው። ሶ የዚህን እንግዲህ ሪአሬንጅ ስናደርገው የዚህን ዲቫይድድ ባይ ኬሲ አድርጉት። ኦኬ ስለዚህ ምንድነው የሚሆነው? እዚህ ጋር ኮንሰንትሬሽን ኦፍ ዋት ናይትሮሳይድ ብሮማይድ ብሮማይድ እዚህ ኳልቱ ብለን ምንድነው የሚሆነው? እዚህ ጋር ኮንሰንትሬሽን ኦፍ ናይትሮጂን ሞኖክሳይድ ታይምስ ኮንሰንትሬሽን ኦፍ ዋት ብሮሚን ብሮሚን ብለን ኦቨር ብለን ለማንም እንትን ምንለው ለኬሲ ናው ምንድነው? ይሄንን ስናደርግ ምንድነው የሚሆነው? እዚህ ጋር ናይትሮሳይድ ብሮማይድ እዚህ ጋር ምንድነው የምናደርገው? ዘው ራዲካል ውስጥ እንከተዋለን። ይሄንን ማለት ነው አንደር ራዲካል። ይሄንን እንትን ለማለት ይሄንን ቦት ሳይድ አንደር ራዲካል፣ ይሄንን ቦት ሳይድ አንደር ራዲካል ስንከተው ምን ይወጣልናል ማለት ነው? እዚህ ጋር እዚህ ኳልቱ ብለን አንደር ራዲካል እንከትና እዚህ ጋር ምን ይሆነው? ኮንሰንትሬሽን ኦፍ ዋት ናይትሮጂን ሞኖክሳይድ ታይምስ ኮንሰንትሬሽን ኦፍ ዋት ብሮሚን ኦቨር ምንድነው የሚሆነው? ኬሲ። ይሄ አንደር ራዲካል የከራዲካል ሲወጣ አንደር ራዲካል ይሄ ነው የሚሆነው። ይህ ማቴማቲካሊ ነው። ይሄ ቀጥታ ምንድነው ሰብስቲቲዩት ነው የምናደርገው። ይሄ ምንም እንትን ነገር የለውም። አንደር ራዲካል እናደርግና የናይትሮጂን ሞኖክሳይድ ኮንሰንትሬሽን ተሰጥቶናል። የናይትሮጂን ሞኖክሳይድ ስንት ነው? 1.05 1.05 ታይምስ 10⁻⁻2 ብለን እዚህ ጋር ስንት አለ ማለት ነው? 2 እናደርጋለን። ታይምስ የብሮሚን ኮንሰንትሬሽን ተሰጥቶናል። የብሮሚን ኮንሰንትሬሽኑ የብሮሚን ደግሞ ኮንሰንትሬሽን ስንት ነው? 5.24 ታይምስ 10⁻⁻3 ኦቨር እንልና ኬሲው ተሰጥቶናል። ኬሲ ስንት ነው? ኬሲ የተሰጠን 0.0169 ነው። ይህን ሰብስቲቱት እያንዳንዱን አባስታችሁ መጨረሻ ላይ ይህን ስታካፍሉት ምንድን ነው የምታገኙት
ማለት ነው። ይሄን መጨረሻ ላይ የዚህ ኮንሰንትሬሽን ስንት ይመጣል መሰላችሁ? ኤንድ መጨረሻ ላይ ካልኩሌተር ተጠቅማችሁ ቼክ ማድረግ ትችላላችሁ። 5.8 ኦኬ 5 ታይምስ 10 ዘ ፓወር ኦፍ ኦኬ 10 ዘ ፓወር ኦፍ -3 ሞላሪቲ። ይሄ የማን ነው? የናይትሮሳይድ ብሮማይድ ማለት ነው። ይሄ ይመጣል። ሶ ምንድነው? ስለዚህ ዘስ ኦኬ ዘስ the concentration of the concentration of nitroxide bromide at equilibrium is at equilibrium okay at equilibrium is ስንት ማለት እንችላለን ማለት ነው? is approximately ብናስቀምጠው okay approximately 5.8 okay 5.85 times 10 the power of -3 ሞላሪቲ ብለን ኮንክሉዥን በዚህ መልኩ እናስቀምጣለን ማለት ነው። እንግዲህ ኤክሰርሳይዝ 5.9 በዚህ መልኩ ሰራ ነው ማለት ነው። እያንዳንዱን ደግማችሁ ደጋግማችሁ ስትሰሩ ስቴፕ ዋይስ ነው ኢንዲቴል ስቴፕ ባይ ስቴፕ እንዲገባችሁ ነው የሰራሁት። በዚህ መልኩ መረዳት ይቻላል ማለት ነው። በሚቀጥለው ደግሞ እንደ ኤክሰርሳይዝ የሚቀጥለውን ኤክሰርሳይዝ 5.10 እንሰራለን። በሚቀጥለው ሌሰን እስከምንገናኝ ለዛሬው በዚህ እናበቃለን። መልካም ጊዜ። እንደተለመደው ግን ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ካላችሁ ኮሜንት መስጠታችሁን እንዳትረሱ። መልካም ጊዜ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ